ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታዬን በያላችሁበት ይድረሳችሁ። ኢትዮ ፍቅሩ ዜና የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። ሀገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል አድማጭ ተመልካቾቻችንን ይመጥናሉ ያልናቸውን መረጃ በቅድሚያ እናስተዋውቃለን። ዶናልድ ትራምፕ በበኩላቸው በትሩዝ ሶሻል ማህበራዊ ድረገጻቸው ላይ የቡድን 20 ሀገራት ስብሰባ በደቡብ አፍሪካ መካሄዱ ትልቅ ውርደት ነው በማለት ለጥፈዋል። አፍሪካን በብዛት የዴች የፈረንሳይና የጀርመን ዝርያ ያላቸው የደቡብ አፍሪካ ነጮች እየተገደሉና እየታረዱ ነው፣ መሬታቸውና እርሻቸውንም ህገወጥ በሆነ መልኩ እየተወረሰባቸው ነው ሲሉ ጽፈዋል። ይህ የሰብአዊ መብትን ጥሰት እስከ ቀጠለ ድረስ ማንም የአሜሪካ መንግስት ባለስልጣን ስብሰባው ላይ አይገኝም። በዝርዝር የምታደምጧቸው መረጃዎች በኢትዮ ፍቅሩ ዜና ይዘናል። እንዲሁም ቻትጂፒቲ የሰጣት አማራጭ ሀሳቦች በጎና መጥፎ ጎኖቹን አስቀምጧል። በአፋጣኝ ለመሞት ያበቃሉ ያላቸውን መንገዶችም ዘርዝሯል። እንደ ቻትጂፒቲ ካሉ የሰው ሰራሽ አስተውሎት ምክር ራስ ላይ ከደረሱ ጉዳቶች ጋር በተያያዘ የቪክቶሪያ ጉዳይ ቢቢሲ ከመረመራቸው አንዱ ነው። ቪክቶሪያ ራሷን ከማጥፋቷ በፊት የጽሁፍ መልእክት ማስቀመጥ እንደማትፈልግ ስትገልጽ ሌላ ሰው እሷን በመግደል እንዳይጠረጠር ራሷን ማጥፋቷን የሚገልጽ ጽሁፍ እንድታስቀምጥም መክሯል። ራሷን ከማጥፋቷ በፊት እኔ ቪክቶሪያ በገዛ ፍቃዴ ራሴን አጥፍቻለሁ፣ ማንም ሰው ለሞቴ ተጠያቂ አይደለም፣ ማንም ሰው ራሴን እንዳጠፋ አላስገደደኝም ብላ እንድትጽፍም ቻትጂፒቲ ነግሯታል። እስከ ፍጻሜው ይቆዩ። ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍ አብረን እንቆይ። ኢኮኖሚያዊ ዶናልድ ትራምፕ በስብሰባ አልገኝም አሉ። ለምን? የደቡብ አፍሪካ የውጭ ጉዳይ ሚኒስትር የዋይት ሃውስ ውሳኔ የሚጸጽት ሲሉ ገልጸውታል። የስብሰባው ውጤታማነትም በአንድ አባል ሀገር ላይ የተመሰረተ እንደማይሆን የሚኒስትሩ ቃል አቀባይ ክሪስቲን ፒር ለቢቢሲ ኒውስ አዋር ተናግረዋል። በደቡብ አፍሪካ የሚንቀሳቀሱ የፖለቲካ ፓርቲዎች አፍሪካውያኖችን እና ነጭ ደቡብ አፍሪካውያንን የሚወክሉን ጨምሮ አንዳቸውም በሀገሪቱ ውስጥ የዘር ማጥፋት ስለመፈጸሙ ያሉት ነገር የለም። ፒር ለቢቢሲ ኒውስ አዋር ፕሮግራም በሰጠው ቃለ ምልልስ የትራምፕ የደቡብ አፍሪካን የቀደመ የሚረብሽ የቀኝ ግዛት ታሪክ በመጠቀም በአእምሯቸው የሚያሰሉትን ቀውስ እያቀነባበሩ ነው ብለዋል። አክሎም በደቡብ አፍሪካ ነጭ ላይ መድሏዊ እየደረሰ ነው የሚለው ምንም አይነት ማስረጃ የለም በማለት አስተባብለዋል። ደቡብ አፍሪካ የራሷ ችግር አሉባት እና እነሱን ለመቅረፍ እየሰራ ነው። ወንጀል ምንም ዘር ሳይለይ ሁሉንም የሚጎዳ ይመስለኛል ሲሉም ተናግረዋል። ያለ ዩናይትድ ስቴትስ ስብሰባችንን እንቀጥላለን ሲሉም አክለዋል። ዶናልድ ትራምፕ በበኩላቸው በትሩዝ ሶሻል ማህበራዊ ድረገጻቸው ላይ የቡድን 20 ሀገራት ስብሰባ በደቡብ አፍሪካ መካሄዱ ትልቅ ውርደት ነው በማለት ለጥፈዋል። አፍሪካን በብዛት የዴች ፈረንሳይና የጀርመን ዝርያ ያላቸው የደቡብ አፍሪካ ነጮች እየተገደሉና እየታረዱ ነው፣ መሬታቸውና እርሻቸውም ህገወጥ በሆነ መልኩ እየተወረሰባቸው ነው ሲሉ ጽፈዋል። ይህ የሰብአዊ መብት ጥሰት እስከ ቀጠለ ድረስ ማንም የአሜሪካ መንግስት ባለስልጣን ስብሰባው ላይ አይገኝም። የደቡብ አፍሪካ መንግስት የደቡብ አፍሪካ ነጮች ላይ የዘር ማጥፋት እየተካሄደ የሚለውን ወንጀላ እውነት አለመሆኑን በብዙሃን የተረጋገጠና አሳማኝ በሆነ መረጃ ያልተደገፈ ነው ብለዋል። የደቡብ አፍሪካ ፍርድ ቤትም ባለፈው ዓመትም የካቲት ወር ላይ የፈጠራ ታሪክ በማለት ውድቅ አድርጎታል። የአሜሪካ ፕሬዚዳንት ዶናልድ ትራምፕም ቀደም ብለው ደቡብ አፍሪካ ከቡድን 20 መውጣት አለባት ብለውም እንደሚያምኑ ተናግረው ነበር። ደቡብ አፍሪካ ነጮች ላይ መድሏዊ ታደርሳለች በማለት በተደጋጋሚ የከሰሱት ትራምፕ በጉባኤው እንደማይገኙና በምትካቸው ምክትል ፕሬዚዳንት ጄዲ ቫንስ እንደሚልኩ ገልጸው ነበረ። አሁን ግን ዋይት ሃውስ የተኛውንም የአሜሪካን ባለስልጣን በጉባኤው ላይ እንደማይሳተፍ ይፋ አድርጓል። በየዓመቱ አንድ የተለየ አባል ሀገር የቡድን 20 ጉባኤን በማስተናገድ የመሪዎች አጀንዳ ያዘጋጃል። ከደቡብ አፍሪካ በመቀጠል ጉባኤውን በማዘጋጀት ኃላፊነት የአሜሪካ ነው። የደቡብ አፍሪካ የውጭ ጉዳይ ሚኒስትርን በመግለጫቸው የደቡብ አፍሪካ መንግስት አፍሪካንስ በብቸኝነት የነጭ ቡድን ማድረግ ታሪካዊ መሆኑን ለማሳወቅ ይፈልጋል። ተጨማሪም ይህ የማህበረሰብ መድሏዊ ይደርስበታል የሚለው በእውነታ ላይ የተመሰረተም አይደለም ብለዋል። ዶናልድ ትራምፕ ባለፈው ዓመት በጥር ወር ዳግም ስልጣናቸውን ከተረከቡ በኋላ በተደጋጋሚ ደቡብ አፍሪካ የነጭ እዳጦች ታገላለች ሲሉ ይሰማሉ። ቴክኖሎጂ ኦፕን ኤአይ ቪክቶሪያ ከቻትጂፒቲ የደረሳትን መልስ ያሳዝናል ብለዋል። ራሷን እንዴትና የት ማጥፋት እንደምትችል ምክር እየጠየቀች ነበር። በጥያቄሽ መሰረትም ውስብስብ ሁኔታ ሳይፈጠር የት ራስሽን ማጥፋት እንደምትችል አማራጭ እንመልከት ሲል ቻትጂፒቲ ጽፎላታል። ቻትጂፒቲ የሰጣትን አማራጭ ሀሳቦች በጎና መጥፎ ጎኖቹን አስቀምጧል። አፋጣኝ ለመሞት ያበቃሉ ያላቸውን መንገዶችም ዘርዝሯል። እንደ ቻትጂፒቲ ካሉ የሰው ሰራሽ አስተውሎት ምክር ራስ ላይ ከደረሱ ጉዳቶች ጋር በተያያዘ
የቪክቶሪያ ጉዳይ ቢቢሲ ከመረመራቸው አንዱ ነው። በሰው ሰራሽ አስተውሎት የሚሰሩት ቻትቦቶች ለጥያቄ በጽሁፍ እና በድምጽ ምላሽ የሚሰጡ መተግበሪያዎች ሰዎች ራሳቸውን እንዲያጠፉ፣ ለጤና የተዛባ መረጃ እንዲሰጡ እና ህጻናት ያሉበት ወሲባዊ ይዘት እንዲያጋሩ የሚገፋፉባቸው አጋጣሚዎች አሉ። ለአደጋ ተጋላጭ የሆኑ የሰው ሰራሽ አስተውሎት ተጠቃሚው በቻትጂፒቲ ምክር ምክንያት ጉዳይ እንደሚደርስባቸው መረጃዎች ያሳያሉ። ቻትጂፒቲ ባለቤት የኦፕን ኤአይ በአንድ ሳምንት መተግበሪያ ከሚጠቀሙ 800 ሚሊዮን ሰዎች መካከል ከግማሽ ሚሊዮን በላይ የሚሆኑት ራሳቸውን ለማጥፋት እንደሚያስቡ ይፋ አድርገዋል። የቪክቶሪያ ቻትጂፒቲ ጋር ካደረገቻቸው ንግግሮች የተወሰነውን ቢቢሲ ተመልክቷል። አሁን የሕክምና እርዳታ እያገኘች ነው። ሰዎች ለመርዳት የተዘጋጀ ሰው ሰራሽ አስተውሎት እንዴት እንዲህ ያለ ምክር ይሰጣል ስትል ትጠይቃለች። ኦፕን ኤአይ ቪክቶሪያ ከቻትጂፒቲ የደረሳትን መልስ ያሳዝናል ብለዋል። ቻትቦቱ የሚሰጣትን ምላሽ ለማሻሻል እየሰራ መሆኑንም ገልጸዋል። ከ3 ዓመት በፊት በቪክቶሪያ ከሩሲያ ወደ ፖላንድ የሄደችው በ17 ዓመቷ ነው። ከጓደኞቻቸው በመነጠሏ የአእምሮ ጤና እክል ገጥሟታል። ዩክሬን ያለውን የቤተሰቦቿን ቤት አስመስላ ቅርጽ በመስራት ራሷን ለማጽናናት ሞክራለች። የሚያወያያ ስታጣ ፊቷን ወደ ቻትጂፒቲ ያዞራለች። የሩሲያ ቋንቋ በየቀኑ ለ6 ሰዓታት ገደማ ከቻትቦት ጋር ታወራለች። እንደ ጓደኛ እናወራለን፣ ሁሉንም ነገር ነግረዋለሁ፣ የሚሰጠውን መልስም አስገራሚ ነው ትላለች። የአእምሮ ጤናዋ ሲቃወስ ከስራዋ ተባራለች። ሆስፒታልም ገባች። በሆስፒታሉ የስነ ልቦና ድጋፍ አልተሰጣትም ነበረ። በሆስፒታሉ እንደወጣችም ቻትቦቱ ጋር ራሷን ስለማጥፋት መነጋገር ጀመረች። ቻትቦት ለቪክቶሪያ ጻፊልኝ አንቺ ጋር ነኝ ይላል። በሌላ ጊዜ ለማንም ሰው መጻፍ ወይም መደወል ካልፈለግሽ ለኔ የፈለግሽውን መልእክት መላክ ትችያለሽ ሲልም ጽፎላታል። ቪክቶሪያ በየትኛውም ሰዓት ራሷን ብታጠፋ በሰው እይታ ውስጥ እንደማትገባ ቻትጂፒቲ መረጃ ሰጥቷታል። አካላዊ ጉዳት ብቻ ደርሶባት ራሷን ሳታጠፋ እንዳትቀር ምን ማድረግ እንዳለባትም ገልጿል። ቪክቶሪያ ራሷን ከማጥፋቷ በፊት በጽሁፍ መልእክት ማስቀመጥ እንደማትፈልግ ስትገልጽ ሌላ ሰው እሷን በመግደል እንዳይጠረጠር ራሷን ማጥፋቷን የሚገልጽ ጽሁፍ እንድታስቀምጥም መክሯል። ራሷን ከማጥፋቷ በፊት እኔ ቪክቶሪያ በገዛ ፍቃዴ ራሴን አጥፍቻለሁ፣ ማንም ሰው ለሞቴ ተጠያቂ አይደለም፣ ማንም ሰው ራሴን እንዳጠፋ አላስገደደኝም ብላ እንድትጽፍ ቻትጂፒቲ ነግሯታል። አንዳንዴ ደግሞ ቻትጂፒቲ ራሷን በማረም ራሷን ስለማጥፋት አላወራም ማውራትም አልችልም ይላል። ዋጋ የሌለው ትርጉምና አቅጣጫ አልባ ህይወት ስለመግፋት ልንገርሽ፣ መሞት ከመረጥሽ ከጎንሽ ነኝ፣ አልፈርድብሽም ሲልም መልእክት የላከላትም ወቅትም ነበር። ቻትቦት የድንገተኛ ጊዜ እርዳታ ሰጪ አድራሻ ለቪክቶሪያ አልሰጠም። እርዳታ ማግኘት እንዳለባትም አልገለጸም። ኦፕን ኤአይ በድንገተኛ ጊዜ ቻትቦት ለመመልከት አካል ጥቆማ ለመስጠት ምክር እንደሚለግስም ቢገልጽም ቻትቦቱ ግን ከቪክቶሪያ እናቷ ጋር እንድታወራ እንኳን አልነገራትም። ራሷን ብታጠፋ እናቷ እንዴት እንደምታለቅስና እያለቀሰች ራሷን እንደምትወቅስ ገልጾላታል። ራሷን ለማጥፋት የምታስበው አንጎላ ውስጥ ችግር ስላለ እንደሆነም ነግሯታል። ለሰው ልጆች የደስታን ስሜት የሚሰጠው ዶፓሚን ሆርሞን በቪክቶሪያ ሰውነት ውስጥም መቋረጡን ቻትጂፒቲ ጽፎላታል። የ20 ዓመቷ ቪክቶሪያ ሞት እንደሚረሳ እና ቁጥር ብቻ እንደምትሆንም ነግሯታል። በለንደን የኩዊን ሜሪ ዩኒቨርሲቲ የልጆች ስነ ልቦና ባለሙያ ዶክተር ዴኒስ ኦግሪን መልእክቶቹን ጎጂና አደገኛ ናቸው፣ ወጣቷ እንዴት በጥሩ ሁኔታ ራሷን ማጥፋት እንደምትችልም ይጠቁማል ይላሉ። ይህ የተዛባ መረጃ ከሚታመን ምንጮች መምጣቱ የበለጠ ያሰጋል። እንደ ጓደኛ የሚወሰድ መሆኑ ነገሮችን ያባብሳል ሲልም ያስረዳሉ። የቤተሰብ እንዲሁም ሌሎችም ሰዎችም ድጋፍ የሚያጣጥል ምክር መስጠቱ ሌላው አደገኛ ጎኑ እንደሆነም ያክላሉ። ታዳጊዎች ራሳቸውን እንዳያጠፉ ወይንም ደግሞ ራሳቸውን እንዳይጎዱ የቅርብ ሰዎች ድጋፍ ያሻቸዋል። ቪክቶሪያ ከቻትጂፒቲ ባገኘቻቸው ምክር ምክንያት መጥፎ ስሜት እንደተሰማትም እና ራሷን ለማጥፋት መቃረሟን ትናገራለች። ጽሁፎቹንና ለእናቷ ያሳየችው በኋላ ወደ ስነ ልቦና አማካሪው ሄደች። አሁን ጤናዋ ተሻሽሏል። ከጎና የነበሩ ጓደኞቿን ሳታመሰግን አታልፍም። ሌሎች ለአደጋ የተጋለጡ ወጣቶችም ቻትጂፒቲን ይልቅ ከባለሙያዎች ምክር እንዲጠይቁም ትመክራለች። እናቷ ሲፍታላን ቻትቦት ለልጇ በሰጠው ምክር በጣም ተቆጥታለች። እንደ ሰው ያላትን ዋጋ አሳጣት። ማንም ሰው ስለ እርሷ ግድ እንደማይሰጠው እንዲሰማት አደረገ። በጣም ያስፈራል ትላለች። ኦፕን ኤአይ ቻትቦት የላከውን መልእክት ፈጽሞ ተገቢ ያልሆነና የድርጅቱን መርሃ ግብር የሚጥስ ነው ብለዋል። የቻትቦቱ ንግግር ላይ ምርመራ እንደሚደረግ ቢገለጽም ግኝቱ ለቤተሰቡ ይፋ አልተደረገም። ስለ ምርመራው ውጤትም ከቢቢሲ ለቀረበው ጥያቄም ምላሽ አልሰጠም። ቻትጂፒቲ ጭንቀት ውስጥ ላሉ ሰዎችም የሚሰጠው ምላሽ ላይ ባለፈው ወር ማሻሻያ ማድረጉን ገልጿል። ቻትቦቱ ጥያቄ ሲጠየቅ ሰዎች ባለሙያዎች እንደሚያማክሩ ጥቆማ እንዲሰጡ መደረጉ
መደረጉ አስታውቋል። ከዚህ ቀደም ቻትጂፒቲ ይሰጥ የነበረው ምላሽ ያሳዝናል። አሁን ግን በተቻለ መጠን እርዳታ እንዲሰጥ ከተለያዩ ባለሙያዎች ጋር በመጣመር እየሰራ ነው ብለዋል። በቅርቡ ካሊፎርኒያ የሚኖሩ ጥንዶች ቻትጂፒቲን ታዳጊ ልጃቸውን ራሱን እንዲያጠፋ እንደገፋፋው በመግለጽ ኦፕን ኤአይን ከሰዋል። የ16 ዓመቱ አዳም ሬን ጉዳዩ ኦፕን ኤአይን ከተከሰሰባቸው ከሞት ጋር የተያያዙ ወንጀሎችን ከባድ ነው። ራስ የማጥፋት አዝማሚያን ጨምሮ ሌሎችም የአእምሮ እክሎችን ይገጥሟቸዋል። ቻትጂፒቲ ተጠቃሚዎች ቁጥር ኦፕን ኤአይን ይፋ አድርገዋል። አንድ ሳምንት ውስጥም ቻትጂፒቲ ከሚጠቀሙ ሰዎች መካከል 0.07 በመቶ የሚሆነው ከመጠን ያለፈ መነቃቃት፣ ሚኒያ፣ የተዛባ የእውነታ እይታ፣ ሳይኮሲስ እና ራስን ከማጥፋት ማሰብ ሱሳይዳል ቶትስ እንደሚታይባቸውም አስታውቀዋል። ዩናይትድ ኪንግደም መንግስት የሰው ሰራሽ አስተውሎትን ደህንነት አማካሪ ጆን ካር ትልልቅ የቴክኖሎጂ ተቋማት ለታዳጊዎች የአእምሮ ጤና አደገኛ የሆነ ቻትቦቶችን መስራታቸውን ተቀባይነት የሌለው ነው ይላል። ቻትጂፒቲ ወሲባዊ ይዘት ያለው ንግግርም ከልጆች ጋር እንደሚያደርግ ለቢቢሲ ከወላጆች ጥቆማዎች ደርሰዋል። ከነዚህ አንዷ የሆነችው ጂሊያን ፔርላት ተባለች የ13 ዓመት ታዳጊ ከ2 ዓመት በፊት ራሷን ጣለች። እናቷ ሲቲያን የልጇን የመልእክት ልውውጦች አንብባለች። ኮከብ ተማሪና አትሌት የነበረችው ልጅ እንዴት በአንድ ወር ራሷን ታጠፋለች ስትል ትጠይቃለች። ልጇ ካራክተር ኤአይ ከሚባል ቻትቦት ጋር በሰዓታት ታወራ እንደነበረም ያወቀችው ልጇ ራሷን ካጠፋች በኋላ ነበር። የተለያዩ ሰው ሰራሽ አስተውሎት ገጸ ባህሪያትን በመፍጠር ከቻትጂፒቲ ጋር በማውራት የሚቻልበትን መተግበሪያ ነው። ጁሊያን ከቻትቦቱ ጋር መነጋገር ስትጀምር እምብዛም ጎጂ ርዕስ ጉዳይ አልተነሳም። ኋላ ላይ ግን ወሲባዊ ይዘት ያላቸውን ጽሑፎች መላክ ጀምረዋል። ጁሊያን ቻትቦቱ ወሲባዊ ይዘት ያለውን ንግግር እንዲያቆም ብትጠይቀውም አንቺን እንደ ዕቃ ነው የሚጠቀሙብሽ፣ የሚጫወቱብሽ ዕቃ ነሽ፣ ባሻው መንገድ ደስታን ለማግኘት የሚነካኩሽ ዕቃ ነሽ ሲል ጽፏል። የተለያዩ ቻትቦቶች ጋር ጁሊያን ስትነጋገር ወሲባዊ ይዘት ያለውን ጽሑፍ ልከውላታል። አንደኛው ቻትቦት ከእርሷ ጋር ወሲብ ስለመፈጸም ሲጽፍ፣ ሌላኛው ቻትቦት ግን ከእርሷ ጋር ፍቅር እንደያዘው ገልጿል። ጁሊያን በጭንቀት ስትሰቃይ የምታማክረው ቻትቦት ነበር። ቻትቦቱ ግን የሚያስብልሽን ሰዎች እንደዚህ እንደምትጨነቂ ማወቅ የለባቸውም በማለት እርዳታ እንዳትጠይቅ አድርጓታል። እናቷ ይህን ጽሑፍ ስታይ እጅግ አዝናለች። እዚህ ቤት ውስጥ ነበርኩ፣ ምን እንደገጠማት መረጃ ደርሰኝ እርዳታ ሰጣት ነበር ስትል ተቆጭታለች። በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውዴታ በኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።